አመለጠ። ሞገስን አታሎ ዝና ሞገስን ገሎት ወጣ። በጣም የሚያሳዝንና ልብ የሚሰብር ነገር። ሞገስ ከዚህ ዓለም በሞት አሰናበተው። ዝና ጀግናውና እንዲሁም ወንዳ ወንዱ ትሰማኛለህ አንተ ብሽቅ፣ እኔ እስከ ዛሬ ለታገዝኩህና ላከበርኩህ ራሱ በጣም አስተዋይና ጀግና ወንድ እንደሆንኩኝ ያስታውቃል። እንዴት ብትደፍረኝ ነው እኔ ሉላን የምፈታት? ስለዚህ አንተ ነህ እንጂ ምድር የምትገባው እኔ አልፈታትም ብሎ ወረቀቱን ሳይፈርም እጄን ፍታኝ ብሎ አታሎ ሞገስን አሰናበተው። ዝና በስተመጨረሻ ነፃ ወጣ። ለካሊብ ሙሲሳ ደውሎ ነፃ ወጥቻለሁ፣ ከዚህ በኋላ ምሳሌን እንደፈለክ ማድረግ ትችላለህ ብሎ አለው። ምን? አዎ ይሄንን እኮ ነው እኔ የምወድህ እኮ ለዚህ ነው ብሎ ሲለው፣ መጠርጠሩስ? እኔ ማለት እኮ በጣም ጀግናና እንዲሁም ብልህ ሰው ነኝ። ለማንኛውም አሁን ሂጄ ሉላን ማገኘት አለብኝ ብሎ አለም። በሞገስ ስልክ ደውሎ መገናኘት አለብን የኔ ፍቅር፣ ዝና ሁሉንም ነገር ፈርሟል ብሎ ሲላት፣ ሉላዬ በደስታ ጮቤ እየረገጠች ወደ ዝና እየተሽከረከረች ሄደች። ስታየው ዝና ነው። እጅጉን ደነገጠች። በይ ጥቁር ልበሽና መቃብር ቦታ መሄድ አለብሽ። ትሰሚኛለሽ? እንዴት ብትደፍሪ ነው የፍች ወረቀት ሄደሽ የምታመጭልኝ ብሎ አላት። ሁሉም በሀዘን ተዋጡ። ዳጣ እንዲሁም ቅድስቴ፣ መድብል፣ ሉላ ምን እና ሞተ ነው የምትለኝ? አዎ ሞተ። ትሰሚኛለሽ? አንቺ ራሱ እንዴት ብትደፍሪ ነው የምታፈቅሪውንና የምትወጂውን ሰው በገዛ እጅሽ ነው ያጣሽው ብሎ አላት። መድብል እጅጉን ተናደደ። ይህ አረመኔ አውሬ በቃ አሁን ሞገስን ካሰናበተው ቀጣይ ደግሞ እኔ ዳጣ እያለ ሁላችንንም እያሽከረከረ ይገለናል። ከዛ ደግሞ እሱ ነጣ ይወጣል፣ ቤት ህዝብ ደግሞ ያልቃል ብሎ እጅጉን ተናደደ። ምንም እንኳ ቢናደድ ሉላ አርፈ ተቀመጥ መድብል እባክህን በቃ ሀዘን የልዘንበት አንድ ጊዜ ስህተት ሰርተናል ብላ አለችው። ቅድስቴ እንዲሁም የነ ብሩኬ ቤተሰብ ጎዳና ወጡ። በሚያሳዝን ሁኔታ ቤት ኪራይ የ3 ወር አልከፈላችሁም። ስለዚህ በዚህ በአንድ ቀን ውስጥ መክፈል ከቻላችሁ ከፈላችሁ፣ መክፈል ካልቻላችሁ ደግሞ ከዚህ ቤት እንድትወጡልኝ እፈልጋለሁኝ ብላ አለቻት። መክፈል ስለማይችሉ ፌስታሏን ይዛ ወጣች። የመጨረሻ አንድ ነገር አለኝ መድብል፣ እናም እስከ ዛሬ እኔ ታግሻለሁ ምክንያቱም ለጋሼ ስል፣ አሁን ግን ጋሸም ሆነ እንዲሁም ምሳሌ የለችም። ከዚህ በኋላ እኔም ወደ ቤተሰቦች መሄድ አለብኝ ብላ አለችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ካሊብ ሙሲሳ ደውሎ 2 ደቂቃ ቀርቶሃል፣ ምግቡ ላይ መርዝ ነስንሼ ምሳሌን ከማበላትና አንተ ደግሞ ዝናን ከምትለቀው ብሎ ሲል፣ እንደፈለክ ማድረግ ትችላለህ፣ ምክንያቱም እኔ አንተን በደንብ ነው የማውቅህ። ምሳሌን ያገትካት ልትገላት ሳይሆን ዝናን አሳልፌ እንድሰጥህ ነው። ደግሞ እሱ መሆን አይችልም። እንዴት? ምክንያቱም የቱንም ያህል ዝናን ብለቀውም እንኳ ምሳሌን እንደማትለቃት በደንብ አድርጌ ነው የማውቀው። ስለዚህ አንተ ደስተኛ እንድትሆን በፍጹም አልፈቅድልህም ብሎ አለው። ኢፍራታ ከመጨነቋና ከመፍራቷ የተነሳ ካሊብ ሙሲሳ ደውሎ ከማህሌት ጋር እያወራ ባለበት ሰዓት እኔ ምልሽ እሷ የምታውቀው ነገር ካለ እውነቱን ብትናገር ይሻልሻል። ማለቴ ያክስትሽ ልጅ ይቺ የማትረባ እንዴት ታታልለኛለች ብሎ ሲል፣ እባክህ እሷ ምንም የምታውቀው ነገር የለም እመነኝ። ነገር ግን እሷንም አታሏት ነው። ቤት ቆልፎባት እኮ ሂዶ ነው። ምን? አዎ ሽንቷ መቷልም እየመጣባት ነው ከመጨነቅ የተነሳ እያልሽ ንገሪው ብላ ስትል፣ እንደዛ ነው በይ። ለማንኛውም ድምጿን በደንብ አድርጌ ሰምቸዋለሁ።
ስለዚህ አንድ እድል ልሰጣችኋለሁ። እሱም ደግሞ የመጨረሻ እድላችሁ የሚሆነው ዝና ያለበትን ቦታ አፈላልጋችሁ ለእኔ ትነግሩኛላችሁ። ከዛ በኋላ እናንተን ነፃ አወጣችኋለሁኝ ብሎ አለ። እኔ ምልሽ ኢፍራታ፣ እስኪ መደበቁን ተይና አንድ ነፃ የምንወጣበት መንገድ አለ። እሱም ደግሞ የግድ ዝና ያለበትን ማወቅ አለብን። ምን ሆነሽ ነው ማህሌት? እዚህ ሁሉ ጣጣ ውስጥ እኮ ያስገባሽኝ አንቺ ነሽ። ምን? እኔ ደግሞ እንዴት አድርጌ ትሰሚኛለሽ? ያንን መርዝ ለመድብል ስጩ እያለ ሲለኝ ኢፍራታ፣ እንግዲህ ወጥ አትርገጤ። አይ እኔ ወጥ እየረገጥኩ አይደለም ማህሌት። ዝሮ ያኔ አንቺ ብትከራከሪልኝ ኑሮ በፍጹም እንደዚህ አይነት ጣጣ ውስጥ አልገባም ነበር። ትሰሚኛለሽ? መድብልም ቢሆን ቀላል ሰው አይደለም። እመኝኝ፣ ዝና ያለበትን ብንናገርም እንኳ ከመድብል እጅ ማምለጥ አንችልም። ባክሽ ተይኝ እስኪ። ታውቂያለሽ ግን እኔ በጣም ገርሞኛል። እንዴ ደግሞ እንዴት ብሎ ነው የገረመሽ? ማለቴ ዝና የእውነትም በሰዎች የሚያዝና አልመሰለኝም ነበር። ታዲያ ለጌታ ስኬት አለው ይባል የለ እንዴ? ምን ይደንቃል? ዞሮ እስር ቤት ብዙ ዓመት ያሳለፈ ነው እኮ። ምንም ቢሆን ምንም ማን ማለቴ መድብልን ነው እምልሽ። ስለዚህ ያም ይሆን ዞሮ ሁሉም ነገር ተፈጥሯል። አንዴ ሆኗል። በቃ እንተወው ብላ አለች። የምን መተው ነው? ትሰሚኛለሽ? ዛሬ ከመድብል ብታመልጭም እንኳ ነገ ግን በፍጹም ከካሊብ ሙሲሳ ማምለጥ አትችይም ብላለቻት። በቃ ተይው እንግዲህ ከዚህ በኋላ ሁሉንም ነገር በጸጋ እቀበላለሁ። እንደዚህ እያልሽ እንድታስፈራሪኝ አልፈቅድልሽም ብላ አለቻት። ቅድስቴና ዳጣ እያወሩ ባሉበት ሰዓት እስኪ ተመልከች፣ ትናንትና ደስታ ነበር፣ ዛሬ ደግሞ ሐዘን። አንዳንድ ጊዜ ግን ባልፈጠር ብዬ እላለሁኝ። ዳጣ እንዴ ለምን እንደዚህ ታያለሽ? አልገባኝም። እንኳንም ተፈጠርን ማለቴ ታውቂያለሽ፣ ደስታ የሚሆን ሐዘንም በቃ ይመጣል ይሄዳል። እንዴት እኔን እስኪ የኔን ታሪካ ዝም ብለሽ ተወለድኩ፣ ተጣልኩ፣ ጎዳና አደግኩኝ። ምናልባትም እኮ በህፃንነቴ ውሻ ሽንቶብኝም ሊሆን ይችላል፣ አይጥ ሂዶብኝም ሊሆን ይችላል። ነገር ግን የጎዳና ሰዎች እነሱ ሳይበሉ እኔን አብልተው አሳደጉኝ። አስቢው። ከዛም እናንተን ቡራን አገኘው። ምክንያቱም ቡራ ምንም ሳይኖረው ልጁ በዛ በህመም ውስጥ ሆና 200 ብር አውጥቶ ሲሰጠኝ እጅጉን ነበር የተገረምኩት። አልፎም ደግሞ ቤት ሰጣችሁኝ። አንቺም ጥሩ እህት አየሽ፣ ጥሩ እህት ሆንሽኝ። ከዛም ሞገስ ደግሞ ቤተሰቦችን አፈላልጎ አገኘልኝ። አሁን ከኔ በላይ ደስተኛ ማን አለ ብለሽ ነው? ምክንያቱም አንቺ ራሱ ባትፈጠሪ ይችን የመሰለች ልጅ አታገኝም ነበር። ምሳሌም ባትፈጠር አንቺን የመሰለች እናት አታውቅሽም ነበር። ስለዚህ መፈጠራችንን ባታማረሪ ጥሩ ነው ስትል ነገሩ ልክ ነሽ ዳጣ። አንዳንድ ጊዜ እኮ ስሜታዊ ሲሆን የማወራውን ነገር አላውቀውም። አይ በዚህም አትደምድሚ። በእርግጥ እኔም እረዳሻለሁ በጣም ብዙ ነገር ስለሆነ ነው። ደግሞ እመኚኝ፣ ምክንያቱም ምሳሌን ጨክነው የሚገሏት አይመስሉኝም። እንዴ ያን ያህል አረመኔና ጨካኝ ናቸው እንዴ? በፍጹም ምንም አያደርጓትም ብላ አለቻት። እስኪ ይሁን ያው አንቺን ስለማምነሽ ምንም ችግር የለውም ብላ አለቻት። ዝና መድብልን እባክህ ልቀቀኝ፣ ከማይሆን ሰው ጋር እኮ ነው እየተጋጨህ ያለኸው። እንዴት እኔ ሁሉም ቦታ ዝና አለ፣ ስለዚህ መውጣቴ አይቀርም። አንተ ግን መድብልን እባክህ መድብል ልትለቃት ትችላለህ፣ ልትለቀው ትችላለህ። ምክንያቱም ከምንም በላይ ምሳሌ ለብሩኬ ትልቅ ነገሩ ናት። ታውቃለህ አሁን እዚህ ባለበት ሰዓት ምሳሌ ትለቀቅ ነበር የሚለው እና ሁሌም ህይወቱም ነፍሱ ምሳሌና ምሳሌ ብቻ ናት። አንተ ምንም እየተረዳኸኝ አይደለም ብሎ ሲለው እባክህ ሞገስ እኔም እኮ ለመረዳት እየሞከርኩ ነው። ነገር ግን ደግሞ ምሳሌም በፍጹም እንደማይገላት 100% እርግጠኛ ነኝ። ታዲያ ባይገሏትም እንኳ ጭንቅላቷ ውስጥ የሚፈጥረው ነገርና ነገ ደግሞ እቤት ውስጥ ብትመለስም እንኳ በጣም ብዙ ነገሮችን የምታሳልፍ ነው የሚመስለኝ እባክህ ብሎ ሲለው ተው፣ አይ እንደዚህ አይነት ነገር እያልክ ልቤን ራሱ እንድታስፈራው አልፈልግም። እባክህ ሞገስ ከቻልክ አይዞ በርታ እያልክ ልታግዘኝ ይገባል እንጂ በፍጹም እንደዚህ አታስፈራራኝ ብሎ አለው። ሉላ በቃ ንጉሴ፣ ከዚህ በኋላ ሁሉም ነገር ይፋ ይሆናል።
ይሄንን ወረቀት ይዘህ ሂደህ አስፈርመው። ነገር ግን የሚፈርምልን ይመስልሃል? አላውቅም፣ ግን አልፈርምስ። የማይፈርም ከሆነ አንድ ነገር ለማድረግ ወስኛለሁ። ምን ሞገስ? ግን አትቆጭኝም? ወንድ ልጅ አይደለህም አትይኝም እንዴ ሞገሴ? በጣም የሚያስከፋ ከሆነ ተውልሃለሁ እንጂ ሌላ ምን ልልህ እችላለሁ? ምንም ቢሆን እኮ ያው ለእኔ ስትል አይደል የምታረገው? አይ ለአንቺ ብቻ ብዬ ሳይሆን ለእኔም ጭምር ነው። እናም ማለቴ ያንን ነገር ቆርጠዋለሁ። ዊ በስመ አብ! እንደ ሞገሴ ለምንድን እና ታዲያ ምን እንዳረግ ነው የምታስቢው? እንደ ሉላዬ ምንም ቢሆን ምናልባት እንደዚህ አድርጌ እገላግለው ይሆናል። እናም አንቺንም ድጋሜ እንዲመኝሽ አላደርገውም። አይ እንደሱማ መሆን የለም። በዛ ላይ ደግሞ እንደዚህ አይነት ነገር በሕግም ሆነ በፈጣሪም እንደሚያስጠይቅ ታውቃለህ። በደንብ አድርጌ ያውቃለሁ። ሌላ አማራጭ የለኝም። ለማንኛውም ሞገሴ ምንም ቢሆን ምንም እባክህ እንደዚህ እንዳታደርግ። በስሜታዊ ተነሳስተህ የዝናን እቆርጠዋለሁ ብለህ ካልከ ሁላችንም መቀመቅ ነው የምንወርደው እና እስር ቤት ግድግዳ ላይ ሆነን ፍቅራችንን እንድናጣጥም አትፈልግ። በቃ በፍቅር ከላይ ከፈረመ ፈረመ፣ ካልፈረመ ደግሞ አገር ጥለን እንጠፋለን። ፊርማው ደግሞ አይቀደድ፣ እኛ ምን አገባን በቃ አለችው። እሺ አንቺ እንዳልሽኝ አደርጋለሁ። በሌላ በኩል ቅድስቴና መድብል ምን ነው ዛሬ ደግሞ ምግብ የለም እንዴ? ሽሮ አለ። ቅድስቴ ሽሮ ምግብ አይደለም? ውይ በጣም ይቅርታ እንዴ። አረ ችግር የለውም። ምን ነው የቤት ኪራይ ተጠየቅሽ እንዴ? አዎ ሴትየዋ የማትከፍሉ ከሆነ እባካችሁ ልቀቁልኝ እያለች ነው። እና ደግሞ ምሳሌስ? አታስቢ፣ ምሳሌ በቅርቡ ትመጣለኝ። ምን? ቆይ መድብል ግን መች ነው እውነት የምታወራው እንዴ? ቅድስቴ እየተቆጣሽኝ እኮ ነው። እና ታዲያ ምን ላድርግ? እኔ እኮ እዚህ ቤት የተቀመጥኩት ለምሳሌና ለጋሸ ብዬ ነው። እነሱ ከላሉ እኔ ማንም ብዬ እቀመጣለሁ። አውቃለሁ ቅድስቴ፣ በሀዘንም በደስታቸውም ጊዜ አንቺና አንቺ ብቻ ነበርሽ። አሁን ደግሞ አጣብቂኝ ላይ ነው ያለ ነው። እመኝኝ። ምክንያቱም ዝናን እንኳ ብለቀው በፍጹም ምሳሌን የሚለቋት ይመስልሻል? አሁንም ምሳሌን ብቻ አይደለም እና እኛን ሁሉ ይጨርሱናል። የግድ አሁን ዝናን ይዘን ቢያንስ ካሊብ ሙሲሳን ትንሽ ሰይጣኑን እንዲበርድለት ማድረግ አለብን። ካልሆነ ግን ሁሉንም ነገር ነው የምናጣው። እመኝኝ እያለ ለመናት። አይ ለትንሽ ጊዜ ነው፣ ከዛ በኋላ ግን እሄዳለሁ ብላለችው። ለማህሌት ደውሎ ካሊብ ሙሲሳ እስኪ ሌላዎቹን የሚወዳቸውን ሰዎች ጥሪልኝ ብሎ የሁሉንም ስም ዝርዝር ሰጠችው። በቀጣይ እንግዲህ ማን ይታገት ይሆን? ቅድስቴ ወይስ ደግሞ ሞገስ ወይስ ደግሞ ዳጣ? መቼም ዳጣ ከታገተች አባቷ አገር ምድሩን እንደሚያመሰቃቅለው የታወቀ ነው። ውድ የህያቤ ዩቲዩብ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ